ለመጨረሻ ጊዜ አእምሯችሁ ሙሉ በሙሉ ያረፈውና በዙሪያችሁ ፍጹም ጸጥታ የሰፈነው መቼ ነበር? ስልካችሁ ሳይጮህ፣ የሰው ድምፅ ሳትሰሙ፣ ወይም በጭንቅላታችሁ ውስጥ የሚተላለፍ የሐሳብ ጫጫታ ሳይረብሻችሁ በጸጥታ ያረፋችሁት መቼ ነበር? በዚህ በጩኸትና በእውከታ በተሞላ ዓለም ውስጥ ብዙዎቻችን ድምፃችንን ከፍ አድርገን ካልጮህን ተሰሚነት የምናጣ ይመስለናል። ነገር ግን ታላቁ እውነት ይህ ነው። ታላላቅ ስኬቶች የሚጠነሰሱትና የሚገነቡት በሰላምና በዝምታ ውስጥ ነው። ይህንን እውነት በምሳሌ ለማየት አንድ ታሪክ ልንገራችሁ። አንድ ትልቅና ዝነኛ የጫማ ፋብሪካ ባለቤት ከአቶ የተረከበውን ውድ የወርቅ ሰዓት በፋብሪካው ውስጥ ጥሎት ይጠፋበታል። ሰዓቱ የገንዘብ ዋጋ ብቻ ሳይሆን ታሪካዊ ማስታወሻውም ጭምር በመሆኑ ባለቤቱ በጣም ይጨነቃል። በፋብሪካ ውስጥ የሚሰሩትን ከ100 በላይ ሰራተኞች ሰብስቦ ሰዓቴን ላገኘልኝ ሰው ትልቅ ሽልማት እሰጣለሁ ይላቸዋል። ሰራተኞቹ በየማሽኖቹ ስርና በቆሻሻ ገንዳዎች ውስጥ ሳይቀር በከፍተኛ ጩኸትና ግርግር መፈለግ ይጀምራሉ። ነገር ግን ከ2 ሰዓት ፍለጋ በኋላ ማግኘት ስላልቻሉ ሁሉም ደክሟቸው እጃቸውን ይሰጣሉ። በዚህ ጊዜ የመስሪያ ቤቱ ሰራተኛ ልጅ የሆነ አንድ ሕፃን ልጅ ወደ ባለቤቱ ቀርቦ እባክህ እኔ ብቻዬን ገብቼ እንድፈልግ ፍቀድልኝ ይለዋል። ባለቤቱ ተስፋ በመቁረጥ ፈቀደለት። ሕፃኑ ወደ ጨለማውና ሰፊው ፋብሪካ ውስጥ ብቻውን ገባ። ከ5 ደቂቃ በኋላ ሰዓቱን በእጁ ይዞ በፈገግታ ወጣ። ባለቤቱን በመገረም እንዴት ሊሆን ቻለ? እነዚህ ሁሉ አዋቂዎች ያላገኙትን አንተ እንዴት አገኘው? ሲል ጠየቀው። ሕፃኑም መለሰ፣ እኔ ምንም አላደረኩም። ዝም ብዬ ክፍል ውስጥ ገብቼ መሬት ላይ ተቀመጥኩ። ሁሉም ነገር ጸጥ ሲል የሰዓቱን ቲክ 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 የሚል ድምፅ በጥንቃቄ አዳመጥኩ። ድምፁ ወደሚመጣበት አቅጣጫ ሄጄ አነሳሁት አለው። በዚህ ዓለም ጩኸትና ግርግር መሃል የጠፋብንን ስኬት፣ ሰላምና ጥበብ ማግኘት የምንችለው ወደ ዝምታ ስንመለስ ብቻ ነው። ዛሬ ይህንን የዝምታ ኃይል ተጠቅመን በሕይወታችን እንዴት ስኬታማ መሆን እንደምንችል የሚረዱን 10 ቁልፍ ሚስጥራትን በጥልቀት እንመለከታለን። በተለይ 9ኛና 10ኛው ነጥቦች ሕይወታችሁን ሙሉ በሙሉ የሚቀይሩ እጅግ ጠቃሚ ሚስጥራት ስለሆኑ እስከ መጨረሻው መከታተል እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ነጥቦቹ እንግባ። አንደኛ፣ ዝምታ ራስን የመቆጣጠርና የውስጥ ጥንካሬ መገለጫ መሆኑን ማወቅ። ስሜትን ተቆጣጥሮ ምላስን ቆጥቦ መተው ከጩኸት በላይ ከፍተኛ ኃይልና የውስጥ ብስለት ይጠይቃል። ተግዳሮቶች ሲገጥሙን ወዲያውኑ በንዴት ምላሽ ከመስጠት ይልቅ ዝምታን መምረጥ አእምሯችን እንዲረጋጋና ትክክለኛውን ውሳኔ እንድንወስን ይረዳናል። ለምሳሌ በሥራ ቦታችሁ ላይ አንድ ሰው ባልሰራችሁ ስህተት በቁጣ ቢወቅሳችሁ አብሮ መጮህ ሁኔታውን ያባብሰዋል። ነገር ግን በጥልቅ ተንፍሳችሁ ዝምታን ስትመርጡ የአውቃሹ ሰው ራሱን እንዲታዘብና ሁኔታው እንዲረጋጋ ታደርጋላችሁ። የቀድሞ ታላቁ ቻይናዊ ፈላስፋ ላኦ ትዙ ሲናገር ዝምታ ለታላቅ ጥንካሬ ምንጭ ነው ይላል። ይህንን መርህ በሕይወታችን ለመተግበር በመጀመሪያ በማንኛውም የክርክር ወይም የንዴት ወቅት ፈጣን ምላሽ ከመስጠት ቆም ብሎ ራስን መግታት ያስፈልጋል። በሰዎች ትችት ወይም ቁጣ ወዲያውኑ ከመቆጣት ይልቅ ጥቂት ሰከንዶች ዝም በማለት በውስጣችን ያለውን ስሜት ማረጋጋትና ማስተዋል ዋናው መንገድ ነው። በየቀኑ በጥቂቱ ጸጥታን በመለማመድ አላስፈላጊ ከሆነ ወሬ በመራቅ አእምሯችንን ከውጭ ግርግር መጠበቅ ይኖርብናል። ንግግራችንን አሳጥረን በዝምታ ውስጥ በጥልቀት ማሰብ ስንጀምር የውስጥ ኃይላችንና በራስ መተማመናችን በከፍተኛ ደረጃ ያድጋል። ዝምታን የውስጥ መከላከያ በማድረግ አእምሯችንን ሁልጊዜ በተረጋጋ ጥንካሬ መምራት እንችላለን። ወዳጄ፣ በነገር ሁሉ ላይ ፈጣን ምላሽ መስጠት የአቅም ማነስ እንጂ የብልህነት ምልክት አይደለም። አእምሮ ሲረጋጋ ጠላቶችን የምታሸንፍበትን ስትራቴጂ በግልጽ ማየት ትጀምራለህ። ሁለተኛ፣ ማዳመጥን በማስቀደም ጥበብን መቅሰም። የሚናገር ሰው የሚያቆም ብቻ ይደግማል፣ የሚያዳምጥ ሰው ግን አዲስ ነገር ይማራል። ዝምታን ስንለማመድ በዙሪያችን ያሉ ሰዎችን፣ ተፈጥሮንና የገበያውን ሁኔታዎች በጥልቀት ማዳመጥ እንጀምራለን። ይህ ደግሞ በንግድም ሆነ በሕይወት ውስጥ ሌሎች ያላዩትን ዕድል እንድንመለከት ያደርገናል። ለምሳሌ ታዋቂው ቢሊነር ዋረን ቢፌት አብዛኛውን ጊዜ የሚያሳልፈው በስብሰባዎች ላይ በመጮህ ሳይሆን በቢሮ ውስጥ በዝምታ መጽሐፍትንና ሪፖርቶችን በማንበብ እንዲሁም ሌሎችን በማዳመጥ ነው። ይህ ዝምታው ነው ዓለምን የሚቀይሩ የኢንቨስትመንት ውሳኔዎችን እንዲወስን የረዳው። የቀድሞ ታዋቂ ግሪካዊ ፈላስፋ ኤፒክቴተስ እንዲህ ብሏል፣ ተፈጥሮ 2 ጆሮና 1 ምላስ የሰጠን ከምንናገረው በላይ እንድንሰማ ነው ብሏል። ማዳመጥን ማስቀደም ትልቅ ጥበብ ነው።
ሌሎችን በትዕግስትና አዳመጥ አዳዲስ እውቀቶችን ከመቅሰማችን በላይ የሰዎችን ስሜትና ፍላጎት በጥልቀት ለመረዳት እንችላለን። ይህንን በሕይወታችን ለመተግበር ስንነጋገር ተናጋሪውን ሐሳቡን እስኪጨርስ ድረስ በመረጋጋት መጠበቅና በችኮላ ከመናገር መቆጠብ ይገባናል። ትኩረታችንን ሙሉ በሙሉ በሚናገረው ሰው ላይ በማድረግና በውስጣችን የምንሰጠውን ምላሽ ከማዘጋጀት ይልቅ የሚባለውን ሐሳብ ለማስተዋል መሞከር አለብን። በጥሩ ስሜት የሚጠየቁ ጥያቄዎችን በመጠየቅም ነገሮችን በደንብ ማጥራት ይቻላል። በአጭሩ ጥቂት ተናግሮ ብዙ በማዳመጥ ሕይወትን በትልቅ ትህትናና ጥበብ መምራት እንችላለን። ብዙ የሚያወሩ ሰዎች የራሳቸውን እውቀት ያሟጥጣሉ። የሚያዳምጡ ግን የሌላውን ሰው እውቀት በነፃ ይወስዳሉ። 3ኛ ስልታዊ በሆነ ዝምታ የንግግርን ተጽዕኖ ማሳደግ። ብዙ ማውራት የንግግርን ዋጋ ይቀንሰዋል። በአንጻሩ ጥቂትና የተመጠኑ ቃላት የሚናገሩ ሰዎች ንግግር ሁልጊዜ ክብደት አለው። በንግግር መካከል የሚደረጉ ትናንሽ የዝምታ እረፍቶች አድማጭ የተባለውን ነገር እንዲያሰላስልና የንግግሩን ክብደት እንዲረዳ ያደርጋሉ። ለምሳሌ ስቲቭ ጆብስ አዳዲስ አይፎን ምርቶችን ሲያስተዋውቅ ከመናገሩ በፊት መድረክ ላይ ቆሞ ለጥቂት ሰከንዶች በዝምታ ተመልካቹን ያይ ነበር። ያ ዝምታ የተመልካቹን ጉጉት ወደ ላይ ከፍ ያደርገው ነበር። የቀድሞው ስኮትላንዳዊ ፈላስፋና የታሪክ ምሁር ቶማስ ካርላይል እንዲህ ብሏል፣ የማይረባ ቃል ከመናገር ወርቃማ ዝምታ ይሻላል ብሏል። ስልታዊ ዝምታ የንግግራችንን ክብደትና ተጽዕኖ በከፍተኛ ደረጃ ለመጨመር የሚረዳ ትልቅ የኮሚኒኬሽን ጥበብ ነው። ብዙ ከመናገር ይልቅ በትክክለኛው ጊዜ ዝምታ መምረጥ የምንፈልገው መልእክት በአድማጮች ዘንድ የበለጠ ጎልቶና ታስቦበት እንዲሰማ ያደርገዋል። ይህንን በሕይወታችን ለመተግበር በመጀመሪያ አንድ ዋና ሐሳብ ከተናገርን በኋላ ለጥቂት ሰከንዶች ዝም ማለት አለብን። ይህም አድማጮች መልእክቱን በአግባቡ እንዲረዱት ጊዜ ይሰጣቸዋል። እንዲሁም ጥያቄ ሲጠየቅ ወዲያውኑ በችኮላ ከመመለስ ይልቅ በጥልቅ አስበው ለመናገር ጥቂት መታገስ ንግግራችንን የተረጋጋና ማዕረግ የተሞላበት እንዲሆን ያደርገዋል። በውይይት ወቅትም የሌሎችን ሐሳብ በትኩረት መከታተል የቃላቶቻችንን ዋጋ ከፍ ያደርገዋል። በአጭሩ ዝምታን እንደ ትልቅ መሳሪያ በመጠቀም የንግግራችንን ኃይል በብዙ እጥፍ ማሳደግ እንችላለን። ቃላቶችን ስትቆጥብ ሰዎች አንተ የምትናገረውን ለመስማት በጉጉት አንገታቸውን ያስረዝማሉ። 4ኛ ለፈጠራና ለአዳዲስ ሐሳቦች ቦታ መስጠት። አይምሯችን በጫጫታ ከተሞላ አዳዲስና ድንቅ የፈጠራ ሐሳቦች የሚቀበልበት ቦታ ያጣል። የዝምታ ጊዜ ሲኖርን ግን አእምሯችን ነፃ ሆኖ ማሰብ ይጀምራል። ታላላቅ የፈጠራ ስራዎች፣ የቴክኖሎጂ ግኝቶችና የኪነ ጥበብ ስራዎች የተወለዱት በብቸኝነትና በዝምታ ውስጥ ነው። ለምሳሌ አልበርት አንስታይን ስለ አንጻራዊ ቲዎሪ ወይም ቲዎሪ ኦፍ ሪላቲቪቲ ሲያስብ ለረጅም ሰዓታት በዝምታ ተቀምጦ በምናቡ የብርሃን ጨረር ላይ ተቀምጦ ሲጓዝ ያስብ ነበር። ያ የዝምታ ምናብ ዓለምን ቀይሯል። ታላቁ መሐንዲስ ኒኮላስ ተስላ ብቸኝነትና ዝምታ ለፈጠራ አእምሮ አስፈላጊ ናቸው ሲል የዝምታን ጥቅም ገልጿል። ለፈጠራና ለአዳዲስ ሐሳቦች ቦታ መስጠት ሕይወታችንን እና ስራችንን በከፍተኛ ደረጃ ለማሳደግ የሚረዳ ትልቅ ጥበብ ነው። አዳዲስ ነገሮችን ለመቀበል ሁልጊዜ አይምሯችንን ክፍት ማድረግና ከተለመደው የዕለት ተዕለት የአስተሳሰብ መስመር ወጣ ያሉ እይታዎችን ማስተናገድ ያስፈልጋል። ይህንን በሕይወታችን ለመተግበር በየቀኑ በጥቂትም ቢሆን አዳዲስ ነገሮችን የምንመረምርበት እና የምናስብበት ነፃ ጊዜ ለራሳችን መስጠት ይኖርብናል። ስህተት ከመስራት ፍርሃት በመውጣት አዳዲስ ሙከራዎችን ለማድረግ መድፈርና ከተለያዩ የሰዎች ስብስብ ጋር ሐሳብ መለዋወጥ ደግሞ አዳዲስ ግንዛቤዎችን ይሰጠናል። በዙሪያችን ያሉ ክስተቶችን በትኩረት መመልከትና ሁልጊዜ ይህንን ነገር ከዚህ የተሻለ እንዴት መስራት ይቻላል ብሎ መጠየቅ የፈጠራ አቅማችንን ያነቃቀዋል። በአጭሩ ለፈጠራ ቦታ ስንሰጥ አሮጌ ችግሮችን በአዲስና በቀላሉ በሚሰራ መልኩ የመፍታት ጥልቅ ጥበብን እናዳብራለን። 5ኛ በግጭቶች ውስጥ የበላይነትን መያዝ። ሰዎች ሲከራከሩ ሁለቱም ወገኖች ለማሸነፍ ይጮሃሉ። ነገር ግን በክርክር ውስጥ ዝምታን እንደ ስትራቴጂ የሚጠቀም ሰው ሁልጊዜ ያሸንፋል። ዝምታ ማዶ ላለው ተከራካሪ ትልቅ የሥነ ልቦና ጫና ይፈጥርበታል። ምክንያቱም የእርሶን ቀጣይ እርምጃ መገመት ስለሚያቅተው የራሱን ስህተት ራሱ መናገር ይጀምራል። ለምሳሌ በታዋቂ የፖሊስ ምርመራ ውስጥ መርማሪዎች ተከሳሹን ጠይቀው መልስ ሲሰጥ ሆን ብለው ዝም ብለው ይመለከቱታል። ያ ዝምታ ድባብ ተከሳሹን ስለሚያስጨንቀው እውነቱን አውጥቶ እንዲናገር ያስገድደዋል።
የቀድሞ ስኮትላንዳዊ ፈላስፋና የታሪክ ምሁር ቶማስ ካርላይል ሲናገር ታላላቅ ነገሮች በሙሉ ተሰባስበውና ተዋህደው የሚሰሩት በዝምታ ውስጥ ነው ብሏል። በግጭቶች ውስጥ የበላይነትን መያዝ ማለት ሌላውን ሰው መጫን ወይም ማሸነፍ ሳይሆን በሁኔታው ላይ ሙሉ ቁጥጥር ማድረግ ማለት ነው። በግጭት ወቅት ዋናው ጥበብ ስሜትን በመግታት ፍጹም መረጋጋትን ማሳየት ነው። ምክንያቱም የተረጋጋ ሰው ሁልጊዜ ከቁጣ የራቀ ግልጽ እይታ ይኖረዋል። ይህንን ለመተግበር በመጀመሪያ ሌላው ሰው ሲጮህ ወይም በንዴት ሲናገር አብሮ ከመጮህ ይልቅ ድምፅን ዝቅ አድርጎ በተረጋጋ መንፈስ መናገር ሁኔታውን ወዲያውኑ ያበርደዋል። በመቀጠል የሰውየውን ንግግር በትዕግስት ማዳመጥ እና በቃላት ከመናቆር ይልቅ ዋናውን የችግሩ መንስኤ ላይ ማተኮር የበላይነቱን ያስገኝልናል። ንግግራችንን አጭርና ትርጉም ባለው መልኩ በማድረግ ክርክሩን ወደ መፍትሄ ሀሳብ መምራት ይኖርብናል። በአጭሩ በግጭት ውስጥ በስሜት አለመመራትና ትኩረትን በመፍትሄ ላይ ማድረግ የሁኔታው የበላይ ባለቤት ያደርገናል። 6ኛ የተሳሳቱ ውሳኔዎችንና ጸጸትን መቀነስ። በቁጣ ጊዜ አትናገር፣ በደስታ ጊዜ ቃል አትግባ የሚባለው ለዚህ ነው። ብዙዎቻችን ስሜታዊ ሆነን በተናገርናቸው ቃላት ሳቢያ ትልቅ ዋጋ ከፍለናል። ለአፍታ ዝም ማለት ግን ቃላቶቻችንን እንድንመርጥና ከትልቅ የህይወት ጸጸት እንድንድን ያደርገናል። ለምሳሌ በአንድ ትልቅ ኩባንያ ውስጥ የሚሰራ ስራ አስኪያጅ በድንገት በደንበኛ ስህተት ተቆጥቶ አስከፊ ኢሜይል ከመላኩ በፊት ለ5 ደቂቃ ዝም ብሎ አሰበ። ቁጣው ሲበርድ ኢሜይሉን አሻሽሎ ላከው። ይህ ዝምታው የኩባንያውን ክስረት አተረፈ። አረቦች በታወቀው ምሳሌያዊ አነጋገራቸው እንዲህ ይላሉ፣ ከተናገርከው ቃል ይልቅ ላልተናገርከው ዝምታ የበላይ ሁን ይላሉ። የተሳሳቱ ውሳኔዎችንና ጸጸትን መቀነስ በህይወታችን ውስጥ ሰላምና ስኬትን ለማግኘት በጣም አስፈላጊ ጥበብ ነው። ብዙ ጊዜ የምንጸጸተው በስሜት ተገፋፍተን ፈጣን ውሳኔዎችን ስናሳልፍ በመሆኑ በመጀመሪያ ማንኛውንም ትልቅ ውሳኔ ከመወሰናችን በፊት ስሜታችን እስኪረጋጋ ድረስ በቂ ጊዜ መውሰድ አለብን። ይህንን በህይወታችን ለመተግበር በንዴት ወይም ከመጠን በላይ በደስታ ውስጥ ሆነን ምንም አይነት ቃል ከመግባት ወይም ትልቅ እርምጃ ከመውሰድ መቆጠብ ይኖርብናል። በመቀጠል የምንወስነው ውሳኔ ወደፊት ሊያመጣ የሚችለውን ጥሩና መጥፎ ውጤት በጥንቃቄ ማመዛዘንና በቂ መረጃዎችን ማሰባሰብ ያስፈልጋል። እንዲሁም በጉዳዩ ላይ የተሻለ እውቀትና ልምድ ያላቸውን ታማኝ ሰዎች ማማከር የተሳሳቱ እይታዎችን ለማስተካከል ይረዳሉ። ውሳኔ ከወሰንን በኋላ ወደኋላ እያዩ ሁልጊዜ ከመጨነቅ ይልቅ ካለፉት ስህተቶች ትምህርት በመውሰድ ወደፊት መራመድ ጸጸትን በከፍተኛ ደረጃ ይቀንሳል። በአጭሩ ቆም ብሎ ማሰብና ነገሮችን በደንብ ማመዛዘን ከትልቅ ጸጸት ይጠብቀናል። 7ኛ የውስጥ ሰላምንና ጤንነትን መገንባት። የማያቋርጥ ድምፅና የሀሳብ ጫጫታ በሰውነታችን ውስጥ የጭንቀት ሆርሞን እንዲመነጭ ያደርጋል። በቀን ውስጥ ቢያንስ ለ20 ደቂቃ በዝምታ መቀመጥ የደም ግፊትን ይቀንሳል፣ የአእምሮ ሰላም ይሰጣል፣ እንዲሁም ትኩረታችንን በከፍተኛ ደረጃ ያሳድጋል። ለምሳሌ የቲክቶክ ወይም የፌስቡክ ማስታወቂያዎች ወይም ኖቲፊኬሽንስ ሳያቋርጡ በሚጮሁበት በዚህ ዘመን ጠዋት ተነስቶ ስልክ ሳይነኩ ለ15 ደቂቃ በዝምታ ሻይ መጠጣት ቀኑን ሙሉ በተረጋጋ መንፈስ ለመምራት ይረዳል። የቀድሞ አሜሪካዊ የሥነ ልቦና ፕሮፌሰርና ደራሲ ራምዳስ ሲናገር በአጽናፈ ዓለም ውስጥ ካሉት ድምፆች ሁሉ የበለጠ ኃይል ያለው ዝምታ ነው ይላል። የውስጥ ሰላምንና ጤናን መገንባት በሕይወታችን ደስተኛና ስኬታማ ለመሆን የሚረዳ ትልቅ መሰረት ነው። በውስጣችን ሰላም ሲኖር አእምሯችን ይረጋጋል፣ ሰውነታችንም ጤናማ ይሆናል። ይህንን በሕይወታችን ለመተግበር በመጀመሪያ ሁልጊዜ ነገሮችን በአዎንታዊ መልኩ የመመልከት ልምድን ማሳደግና አቅማችን ከሚፈቅደው በላይ ከመጨነቅ መቆጠብ ይኖርብናል። በየቀኑ ለራሳችን ጥቂት ጸጥ ያለ ጊዜ በመስጠት አእምሯችንን ማሳረፍና ያለንን ነገር በማመስገን መኖር ትልቅ ሰላም ይሰጠናል። ለአካላዊ ጤናችን ደግሞ በቂ እረፍት ማድረግ፣ ጤናማ ምግቦችን መመገብና በቂ ውሃ መጠጣት በጣም አስፈላጊ ነው። እንዲሁም ሁልጊዜ ካለፈው ስህተት ጋር ከመኖር ይልቅ ራስን ይቅር ማለትና አላስፈላጊ የሆኑ አሉታዊ ሀሳቦችን ከአእምሮ ማስወገድ የውስጥ ሰላምን ያጠነክራል። በአጭሩ ለአእምሯችን መረጋጋትና ለሰውነታችን እንክብካቤ በማድረግ ፍጹም ሰላምና ጤና ማግኘት እንችላለን። 8ኛ በሰዎች ዘንድ መከበርንና ምስጢራዊነትን ማምጣት። ስለ ራሳቸው፣ ስለ ዕቅዶቻቸውና ስለ ግል ሕይወታቸው ሁሉንም ነገር ዘግዝቀው የሚናገሩ ሰዎች ማራኪነታቸው ይቀንሳል።
እቅድን በዝምታ መያዝና ውጤትን ብቻ ማሳየት በሰዎች ዘንድ ትልቅ መከበርንና ግርማ ሞገስን ያጎናጽፋል። ለምሳሌ በአንድ ማህበረሰብ ውስጥ ጥቂት የሚናገሩ ነገር ግን በተናገሩ ቁጥር ቁም ነገር የሚያወሩ አዛውንቶች የሚሰጣቸው ክብርና ቦታ ቀኑን ሙሉ ከሚጮኸው ሰው እጅግ የላቀ ነው። አሜሪካዊው ዝነኛ ዘፋኝ፣ የሙዚቃ አቀናባሪና ግጥም ጸሐፊ ፍራንክ ኦሽን እንዳለው እቅድህን በዝምታ ይዘህ ስራ፣ ስኬትህ ድምፅ ሆኖ እንዲጮህ አድርግ ይለናል። በሰዎች ዘንድ መከበርን እና ምስጢራዊነትን ማምጣት በሕይወታችን ውስጥ ትልቅ ግርማ ሞገስና ተጽዕኖ የሚፈጥር ታላቅ ጥበብ ነው። ሰዎች እንዲያከብሩን በመጀመሪያ ለራሳችን ትልቅ ክብር መስጠትና የራሳችንን የሕይወት መሪዎችን በጥብቅ መጠበቅ ይኖርብናል። ይህንን በሕይወታችን ለመተግበር ሁልጊዜ ስለ ራሳችን እቅድ፣ ስኬትም ሆነ የግል ሕይወት ከመጠን በላይ ለሁሉም ሰው በዝርዝር ከመናገር መቆጠብና ጥቂት ምስጢራዊ መሆን አለብን። በምናወራበት ወቅት ቃላቶቻችንን መዝነን በጥቂቱና ትርጉም ባለው መልኩ መናገር የንግግራችንን ዋጋ ከፍ ያደርገዋል። የሌሎችን ሰዎች ምስጢር በታማኝነት መጠበቅና በሰዎች ሕይወት ውስጥ አልቃ አለመግባትም በሰዎች ዘንድ ያለንን ክብር በብዙ እጥፍ ይጨምራል። ሁልጊዜ ለሰዎች በቀላሉ አለመገኘትና የራሳችንን ስራ በትኩረት መስራት ሌላው ትልቅ መሳሪያ ነው። በአጭሩ ማንነታችንን ሙሉ በሙሉ ክፍት ካለማድረግ ጋር ትሑትና ታማኝ መሆን ፍጹም መከበርን ያመጣልናል። 9ኛ እውነተኛ ራስን ማግኘት። ከሌሎች ሰዎች ጋር ስንሆን የእነሱን ማንነት እንጋራ እንችላለን። ነገር ግን በዝምታና በብቸኝነት ውስጥ ስንሆን ከራሳችን ጋር ፊት ለፊት እንገናኛለን። ጥንካሬያችንን፣ ድክመታችንን እና የህይወት ግባችንን የምንረዳው አእምሯችን በዝምታ ወደ ውስጥ መመልከት ሲጀምር ነው። ለምሳሌ ማህተማ ጋንዲ በየሳምንቱ አንድ ቀን ሙሉ የዝምታ ቀን ወይም ዴይ ኦፍ ሳይለንስ ነበራቸው። ያ ቀን ከፖለቲካው ሁካታ ወጥተው የውስጥ መንፈሳቸውን የሚያጠናክሩበት ቀን ነው። እውነተኛ ራስን ማግኘት ማለት በሰዎች ፍላጎት ወይም ግፊት ሳይሆን በራስህ ትክክለኛ ማንነት፣ ስሜትና እሴት መኖር ማለት ነው። ይህም በህይወት ውስጥ ፍጹም ነፃነትና ደስታን ያመጣልሃል። ይህንን ጥበብ ለመተግበር በመጀመሪያ የሌሎችን ሰዎች አስተያየትና ፍርድ ከመፍራት ወጥተህ ወደ ውስጥህ መመልከት መጀመር አለብህ። ዝምታ የእውነት መገኛ ማህፀን ነው እንደተባለው በየቀኑ ጥቂት ጸጥ ያለ ጊዜ በመውሰድ በውስጥ ያሉትን ጠንካራ ጎኖች፣ እውነተኛ ፍላጎቶችንና የሚያስደስቱን ነገሮች በሚገባ ማስተዋል ይኖርብሃል። ከተጫኑብህ የውሸት ማንነቶች በመላቀቅ በራስህ ላይ ታማኝ መሆንና የሚያስደስትህን የህይወት መስመር መምረጥ ዋናው መንገድ ነው። ስህተቶችንም ሆነ ድክመቶችን ሳታመረር ተቀብለህ ራስህን ይቅር ማለትና በራስ መተማመንን ማሳደግ እውነተኛ ማንነትህን ያጎለዋል። ባጭሩ የውጭውን ዓለም ድምፅ ቀነስ አድርገህ የውስጥህን እውነት ስትሰማና ለራስህ ታማኝ ስትሆን እውነተኛ ማንነትህን ታገኛለህ። 10ኛ ድርጊት ከቃል በላይ እንዲጮህ ማድረግ። ስኬታማ ሰዎች ስኬታቸውን በወሬ ሳይሆን በተግባር ነው የሚያሳዩት። ይህን አደርጋለሁ፣ ያንን እሰራለሁ ብሎ ከማውራት ይልቅ በዝምታ ሰርቶ ውጤቱን ለዓለም ማሳየት ታላቅ የስኬት ሚስጥር ነው። ለምሳሌ ስኬታማ ሰው ውጤቱ ይናገራል፣ ከንፈሩ ግን ዝም ይላል እንደተባለው ታዋቂው አትሌት ኃይሌ ገብረስላሴ በስልጠና ወቅት በዝምታና በከባድ ጥረት ራሱን ያዘጋጅ ነበር። የውድድር ቀን ግን ስኬቱ በዓለም መድረክ ላይ በደማቅ ሁኔታ ይጮህ ነበር። ድርጊት ከቃል በላይ እንዲጮህ ማድረግ በሰዎች ዘንድ እውነተኛ ታማኝነትን፣ ክብርን እና ታላቅ ተጽዕኖን ለማግኘት የሚረዳ ወሳኝ የህይወት መርህ ነው። ብዙ ጊዜ ስለ እቅዶቻችን ወይም ስለ ማንነታችን በትልልቅ ቃላት ከመናገር ይልቅ በምግባራችንና በምናመጣው ውጤት ማሳየት የበለጠ የላቀ ኃይል አለው። ይህንን ጥበብ በዕለት ተዕለት ህይወታችን ለመተግበር በመጀመሪያ ስለ ወደፊት ዓላማችን፣ ህልማችን ወይም ስለምንሰራው መልካም ነገር ለሰዎች በየቀኑ በባዶ ማውራታችንን ሙሉ በሙሉ ማቆም አለብን። በምትኩ ሙሉ ትኩረታችንን፣ ጊዜያችንና ጉልበታችንን ወደ ተግባር በማዞር በዝምታና በትጋት ስራችን ላይ ማተኮር ይኖርብናል። የገባነውን ትናንሽ ቃላቶችና ቃል ኪዳኖች እንኳን ሳይቀር በተባለው ጊዜ በትክክል በመፈጸም የታማኝነት መሰረታችንን በተግባር ማጠንከር ሌላው ዋና መንገድ ነው። ሰዎች ስለ እቅዳችን ከመስማት ይልቅ በእጃችን የተጠናቀቀውን ውጤት እንዲያዩ ማድረግ ማንነታችንን ከፍ ያደርገዋል። ባጭሩ ቃላትን ቀንሰን በተግባር ላይ ብቻ ስናተኩር ስራችን ራሱ በታላቅ ድምፅ ስለኛ መመስከር ይጀምራል። እናም እውነተኛ ስኬትን ያመጣል። እንግዲህ ወዳጆች
ይህንን ታላቅ የክብርና የስኬት እውነት ዛሬውኑ በተግባር መተርጎም አለባችሁ። ዛሬውኑ የመጀመሪያውን እርምጃ ውሰዱ። በየቀኑ ጠዋት ወይም ማታ ለ10 ደቂቃ ስልካችሁን አጥፍታችሁ በንጹህ ዝምታ ውስጥ ተቀመጡ። እቅዳችሁን ለሁሉም ሰው ማውራት አቁሙና በዝምታ መስራት ጀምሩ። ቃላቶቻችሁን ቆጥቡ፣ ተግባራችሁ ግን ይናገር። ዓለምን ለመለወጥ መጀመሪያ የውስጣችሁን ድምፅ ዝምታን ስሙት። ዛሬውኑ ጀምሩ። ዝምታን የኃይላችሁ መገኛ አድርጉት። ይህ ቪዲዮ ከተመቻችሁ ላይክ አድርጉት። በዚህ ርዕስ ዙሪያ ያላችሁን ሀሳብ ኮሜንት ላይ አስፍሩልኝ። ለሌሎች ሕይወታቸውን እንዲቀይሩ ሼር አድርጉ። ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ሰላም